ከሰሞኑ ጥሩ ሂደት የታየበት ድርድር አደረግን ሲሉ የተደመጡት ኢራንና አሜሪካ ከድርድር ጠረጴዛው ጀርባ ግን ሁለቱም ሰይፋቸውን እየሳሉ ነው። አገራቱ በኦማን አደራዳሪነት በጄኔቫ ተገናኝተው መከሩ በተባለ ማግስት የአሜሪካ ጦር እስከ ቅዳሜ ባለው ጊዜ ኢራንን ሊያጠቃ እንደሚችል አስታውቋል። ከወዲያ ደግሞ ከኢራን ጋር የጦር ልምምድ ልታደርግ ወታደሯን ወደ ሆርሙዝ ባህረ ወሽመጥ እያስጠጋችም ትገኘው ሩሲያ ከኢራን ጋር ጦርነት መጀመር በሳት እንደመጫወት ነው ስትል በውጭ ጉዳይ ሚኒስትሯ በኩል ማስጠንቀቋ ተሰምቷል። ኢራንም በበኩሏ የአየር ክልሏን ለበረራ በመዝጋትና የጦር ልምምዶችን በማካሄድ ለሚሰነዘርባት ማንኛውም ጥቃት ምላሽ ለመስጠት መዘጋጀቷን እየገለጸች ነው። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን የአሜሪካ የጦር ዲፓርትመንት በኢራን ላይ እስከ ቅዳሜ ድረስ ጥቃት ለመፈጸም መግለጹን፣ የሩሲያና የሌሎች ቀጠናዊ ኃይሎች ማስጠንቀቂያ፣ በሁለቱም ወገኖች በኩል ያለውን ወታደራዊ ዝግጅትና ሌሎች ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን የኒውክሌር መርሃ ግብር ዙሪያ አዲስ ስምምነት ላይ ለመድረስ ዲፕሎማሲያዊ ጥረት እያደረጉ ቢሆንም በሌላ በኩል ግን ግዙፍ የጦር መርከቦችን፣ ተዋጊ ጀቶችንና ነዳጅ ጫኝ አውሮፕላኖችን ወደ ቀጠናው በማንቀሳቀስ ወታደራዊ አማራጩን በግንባር ቀደምትነት ይዘውታል። ከዚህ ጋር በተያያዘም ዋሽንግተንና ቴህራን በኒውክሌር ፕሮግራም ዙሪያ የገቡበት ፍጥጫ አሁን ወደ ወታደራዊ ግጭት አፋፍ መድረሱን የሚያሳዩ ዘገባዎች እየወጡ ነው። የአሜሪካ ከፍተኛ ብሔራዊ ደህንነት ባለስልጣናት ለፕሬዝደንት ዶናልድ ትራምፕ እንደገለጹት ከሆነ የአሜሪካ ጦር እስከ መጪው ቅዳሜ ድረስ በኢራን ላይ ወታደራዊ ጥቃት ለመሰንዘር ሙሉ ዝግጅቱን አጠናቋል። ይሁን እንጂ ፕሬዝደንት ትራምፕ የጥቃት ትዕዛዙን ለመስጠት እስካሁን የመጨረሻ ውሳኔ ላይ አልደረሱም። ሆኖም የነጩ ቤተ መንግሥት ቃል አቀባይ ካሮላይን ሌቪት በሰጡት መግለጫ ኢራን ከፕሬዝደንት ትራምፕ ጋር ስምምነት ብታደርግ ብልህነት ነው በማለት ማስጠንቀቂያ ሰጥተዋል። ይህ በእንዲህ እንዳለ ሩሲያ በበኩሏ በሚነድ እሳት መጫወት የሚያስከትለው መዘዝ አስከፊ መሆኑን በመግለጽ ዋሽንግተንን እያስጠነቀቀች ትገኛለች። ኢራንም በአንጻሩ የጦር ልምምድ በማድረግና የአየር ክልሏን ለበረራ ዝግ በማድረግ ያጸፋ ምላሽ ለመስጠት መዘጋጀቷን እያሳየች ነው። በሌላ በኩል ደግሞ አሜሪካ ወታደራዊ ዝግጅት የምታደርግበትና በኢራንም ላይ ጥቃት ልትፈጽም የምትገደድባቸው ምክንያቶች እንዳሉም እየተገለጸ ይገኛል። የአሜሪካ የባህርና የአየር ኃይል በመካከለኛው ምስራቅ ከዚህ በፊት ባልተለመደ ሁኔታ እየተጠናከረ ሲሆን አሜሪካ በአሁኑ ወቅት በአካባቢው 13 የጦር መርከቦች እንዳሏት እየተገለጸ ነው። ከነዚህም መካከል ዩኤስኤስ አብርሃም ሊንከን የተሰኘችው ግዙፍ የአውሮፕላን ተሸካሚ መርከብ ትገኝበታለች። በተጨማሪም ዩኤስኤስ ጀራልድ ፎርድ የተሰኘችውና በዓለም ግዙፍ የሆነችው የጦር መርከብ ወደ ቀጠናው እያመራች ሲሆን እስከ መጪው ቅዳሜ ድረስ ወደ ኢራን አቅራቢያ ትደርሳለች ተብሎም ይጠበቃል። ከመርከቦቹ በተጨማሪም በርካታ ከራዳር ውጭ የሆኑ ኤፍ-22 ራፕተር ተዋጊ ጀቶችና የነዳጅ መሙያ አውሮፕላኖች በቀጠናው ተሰማርተዋል። አሜሪካ ኢራን ላይ ጥቃት ለመሰንዘር ያሏት ምክንያቶች ዘርፈ ብዙ መሆናቸውም እየተገለጸ ነው። ዋነኛው ምክንያት የኒውክሌር ስምምነቱ ጉዳይ ሆኖም በቀዳሚነት ይጠቀሳል። ፕሬዝደንት ትራምፕ ኢራን የኒውክሌር ፕሮግራሟን ሙሉ በሙሉ እንድታቆምና አዲስ ስምምነት እንድትፈርም ይፈልጋሉ። ከዚህ ጋር በተያያዘ በጄኔቫ የተደረገው የዲፕሎማሲ ንግግር ጥቂት መሻሻል ቢታይበትም ዋይት ሃውስ ግን አሁንም ከስምምነት ላይ ለመድረስ ብዙ እንደሚቀረው ገልጿል። ሌላው ምክንያት የኢራን መንግስት በተቃዋሚዎች ላይ የሚወስደው እርምጃ ሆኖም ይጠቀሳል። ፕሬዝደንት ትራምፕ ለኢራን ተቃዋሚዎች ከዚህ በፊት እርዳታ እየመጣላችሁ ነው በማለት ቃል ገብተዋል። ከዚህ ባለፈም የእስራኤል ግፊትና በዓለም አቀፍ የነዳጅ ገበያ ላይ ያለው ምቹ ሁኔታም አሜሪካ አሁን ጥቃት
ለመሰንዘር እንድታስብ ካደረጓት ምክንያቶች መካከል ይጠቀሳሉ። ከዚህ ባሻገርም የዋይት ሃውስ ቃል አቀባይ ሌቪት እንዳሉት ኢራን ላይ ጥቃት ለመሰንዘር ሊቀርቡ የሚችሉ ብዙ ምክንያቶችና መከራከሪያዎች አሉ። ከዚህ ባሻገርም የአሜሪካ ወታደራዊ ዝግጅት የሩሲያን ትኩረት የሳበ ሆኗል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለአል አረቢያ ቴሌቪዥን በሰጡት ቃለ ምልልስ በቀጠናው አዲስ ውጥረት እንዲፈጠር ማንም እንደማይፈልግ ገልጸዋል። ላቭሮቭ የአሜሪካን እርምጃ ሲተቹም ይህ በእሳት መጫወት መሆኑን ሁሉም ይረዳል በማለት ገልጸዋል። ሞስኮ እንደምትለው ከሆነ አሜሪካ ወታደራዊ እርምጃ ከመውሰድ ይልቅ ለኢራን ሰላማዊ የኒውክሌር አጠቃቀም ፕሮግራም እድል መስጠት አለባት። ሩሲያ ይህ ግጭት ከተቀሰቀሰ መዘዙ ለመላው ዓለም ሰላም አስጊ መሆኑን በማሳሰብ የአረብ ሀገራትም ቢሆኑ ተጨማሪ ጦርነት እንደማይፈልጉ ገልጻለች። በሌላ በኩል ደግሞ በጄኔቫ የተካሄደው ቀጥተኛ ያልሆነ ንግግርም ቢሆን ተስፋ ሰጪ ውጤት አላመጣም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለወደፊት ንግግሮች የሚሆን ማዕቀፍ እያዘጋጁ መሆናቸውን ቢናገሩም በአሜሪካ በኩል ግን ጉዳዩን በጥርጣሬ ማየት አዝማሚያዎች አሉ። በእርግጥ የአሜሪካንና የኢራንን የጦር ዝግጅት በቅርበት የሚከታተሉ አካላት በጄኔቫ የተደረገው ንግግር ምንም ቁም ነገር የሌለው እንደሆነ እየገለጹ ነው። በሌላ በኩል ደግሞ አሜሪካ እስከ ቅዳሜ ባለው ጊዜ ውስጥ ጥቃት እንድትፈጽም ፕሬዝደንት ትራምፕ ትዕዛዝ ባይሰጡም እንኳን አሜሪካ ለኢራን እስከ የካቲት መጨረሻ ድረስ ብቻ የመጨረሻ ዕድል እንደሰጠች እየተገለጸ ነው። በአንጻሩ ደግሞ ኢራን ለአሜሪካ ማስጠንቀቂያ እጅ እንደማትሰጥ በተግባር እያሳየች ትገኛለች። የኢራን አየር መንገድ ኦፕሬተሮች በደቡባዊ የአገሪቱ ክፍልና በኦማን ባህረ ሰላጤ አካባቢ የሮኬት ሙከራዎችን እንደምታደርግ በማሳወቅ አየር መንገዶች አካባቢው እንዳይጠቀሙ አስጠንቅቃለች። ይህ ኖታም የተሰኘው የአየር ክልል መዝጋት ማስጠንቀቂያ ከዛሬ ሐሙስ ጀምሮ ተግባራዊ ይሆናልም ተብሏል። በሌላ በኩል ደግሞ የኢራን አብዮታዊ ዘብ በሆርሙዝ የባህር ወሽመጥ ላይ ወታደራዊ ልምምድ እያደረገ ሲሆን አስፈላጊ ከሆነ መተላለፊያውን ሙሉ በሙሉ የመዝጋት አቅም እንዳለው ዝቷል። የኢራን የባህር ኃይል አዛዥ ብርጋዴር ጀነራል አሊሬዛ ታንግሲሪ ሲናገሩ የእኛ የደህንነት ክትትል በሆርሙዝ የባህር በር ላይ በቀን 24 ሰዓታት ሙሉ ነው። የታዘዝን ዕለት በትንሽ ደቂቃዎች ውስጥ የባህር በሩን የመቆጣጠር ወይም የመዝጋት አቅም አለን ብለዋል። ኢራን ከሩሲያና ከቻይና ጋር በመሆን የጋራ የባህር ኃይል ልምምድ ለማድረግ መዘጋጀቷም የሁኔታውን አሳሳቢነት ይጨምረዋል። ቴህራን አዳዲስ የመከላከያ መሳሪያዎችን እያሳየች ሲሆን በተለይም የአሜሪካ የጦር መርከቦችን ማጥቃት የሚችሉ ሚሳይሎችን በማሳየት ለጥቃታችሁ ዝግጁ ነኝ እያለች ትገኛለች። የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኔ በማኅበራዊ ሚዲያ ገጻቸው ላይ በሰው ሰራሽ አስተውሎት የተሠራ ምስል በመለጠፍ የአሜሪካው ዩኤስኤስ ጀራልድ ፎርድ በባሕር ውስጥ ሰጥሞ አሳይተዋል። ኻሜኔ አክለውም ከዚያ የጦር መርከብ ይልቅ አደገኛው መርከቧን ወደ ባሕር ሊያሰጥም የሚችለው መሣሪያ ነው ብለዋል። የቅርብ ጊዜ የሳተላይት ምስሎች እንደሚያሳዩት ኢራን ስስ የሆኑ የኒውክሌርና የወታደራዊ ተቋሞቿን ከአየር ጥቃት ለመከላከል በከፍተኛ ሁኔታ ስራዎችን እየሰራች ነው። ከሳተላይት የተገኙ ምስሎች ትንተና እንደሚያሳዩት ከሆነም በፖርቹን ወታደራዊ ውስብስብ አካባቢ አዲስ የኮንክሪት መከላከያ ተገንብቶ በአፈር እንዲሸፈን ተደርጓል። ይህም ጥቃቶች በሚሰነዘሩበት ወቅት ተቋሙ እንዳይታወቅ ለማድረግ የታለመ ነው። በተጨማሪም የኢስፋሃን የኒውክሌር ተቋም ውስጥ ያሉ የመተላለፊያ ዋሻዎች በአፈር ተደፍነው እንዲቀበሩ ተደርገዋል። ይህ እርምጃ ከአሜሪካ ወይም ከእስራኤል ሊሰነዘሩ የሚችሉትን የአየር ጥቃቶች ለመቋቋምና ልዩ ኃይሎች ወደ ተቋሙ ገብተው የዩራኒየም ክምችቱን እንዳይወስዱ ለመከላከል የታለመ መሆኑን ባለሙያዎች እየገለጹ ይገኛሉ። በተጨማሪም ኢራን ባለፈው ዓመት በእስራኤልና በአሜሪካ ጥቃት ደርሶባቸው የነበሩ የሚሳኤል ጣቢያዎችን በፍጥነት እየጠገነች መሆኑ ተመላክቷል። በሽራዝና በቆም ከተሞች አቅራቢያ የሚገኙ የሚሳኤል ማከማቻዎች አዳዲስ ጣሪያዎች እየተገነቡላቸው ሲሆን ይህም ኢራን ለረዥም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኑን ይጠቁማል። ከዚህ ጋር በተያያዘ ዴቪድ አልብራይት የተባሉ የኒውክሌር ባለሙያ እንደገለጹት የድርድር ሂደቱን ማዘግየት ለኢራን ጥቅሞች አሉት። ባለፉት ሳምንታት አዳዲስ ተቋሞች
ተቋሞቿን በመቅበር ላይም ተጠምዳለች። እናም በአሁኑ ወቅት በመላው ዓለም ያለው ትኩረት በዋይት ሃውስ ላይ ሆኗል። ፕሬዝደንት ትራምፕ የብሔራዊ ደህንነት አማካሪዎቻቸውንና የቤተሰብ አባላቶቻቸውንም ሳይቀር እያማከሩ ይገኛሉ። አንዳንዶች እንደሚሉት ትራምፕ ጦርነቱን ለማስቀረት ይፈልጋሉ። ሌሎች ግን ኢራን በኒውክሌር ጉዳይ ላይ ግትር አቋም መያዟ ጥቃቱን አይቀሬ ያደርገዋል እያሉ ይገኛሉ። ፔንታጎን በበኩሉ ሊሰነዘር የሚችለውን የአጸፋ ጥቃት በመፍራት በአካባቢው ያሉ ሰራተኞችን ወደ አውሮፓና አሜሪካ እያሸሸ እንደሚገኝም እየተገለጸ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከ2 ሳምንታት በኋላ ወደ እስራኤል ተጉዘው ከቤንያሚን ኔትንያሁ ጋር እንደሚወያዩም ተገልጿል። ይህ ጉዞ ጥቃቱ ከመፈጸሙ በፊት ወይስ በኋላ እንደሚሆን ግን እስካሁን ግልጽ የተደረገ ነገር የለም። ይሁን እንጂ የአሜሪካ ጦር ዝግጁ ነኝ ማለቱና ኢራንም ለመከላከል ተዘጋጅቻለሁ ማለቷ ቀጠናውን ወደ ከፍተኛ ቀውስ ውስጥ ከቶታል። አንዳንዶች ኦሎምፒኩ እስከ እሁድ ድረስ ስለሚቆይ ጥቃቱ እስከዚያ ላይ ፈጸም ይችላል የሚል ግምት አላቸው። ይሁን እንጂ የውጥረቱ ደረጃና ወታደራዊ ክምችቱ የሚያሳየው ማንኛውም ስህተት ወደ ሰፊ ጦርነት ሊያመራ እንደሚችል ነው። እናም በመካከለኛው ምስራቅ ያለው ሁኔታ በአሁኑ ወቅት በሰዓት ቆጣሪ ላይ ያለ ቦምብ ይመስላል። አሜሪካ እስከ ቅዳሜ ጥቃት ልሰነዝር እንደምትችል ቢገለጽም የትራምፕ የመጨረሻ ውሳኔ ግን በዲፕሎማሲው መስመር በሚገኘው ውጤት ላይ የተንጠለጠለ ይመስላል። ኢራን በበኩሏ ወታደራዊ ልምምድና በምሽግ ግንባታ ምላሽ እየሰጠች ትገኛለች። ዓለም አቀፉ ማህበረሰብና በተለይም ደግሞ ሩሲያ ጦርነቱ እንዳይቀሰቀስ እያሳሰቡ ቢሆንም በሁለቱም ሀገራት መካከል ያለው የቃላት ጦርነትና ወታደራዊ እንቅስቃሴ ግን ከዲፕሎማሲው ይልቅ ለጦርነት የቀረበ ሆኗል። የዋይት ሃውስ ቃል አቀባይ እንደተናገሩት ፕሬዝደንቱ በዚህ ጉዳይ ላይ ብዙ ጊዜ ወስደው እያሰቡበት ነው። ይህ ሀሳብ ወደ ጥቃት ትዕዛዝ ይለወጥ ወይስ ወደ አዲስ ስምምነት የሚለው በቀጣዮቹ ጥቂት ቀናት የሚታይ ይሆናል። ከዚህ ባሻገርም በአሜሪካና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱ ብዙዎችን እያሳሰበ ይገኛል። አሜሪካ ወታደራዊ ኃይሏን በኢራን ዙሪያ ያከማቸች ሲሆን እስከ መጪው ቅዳሜ ድረስ ጥቃት ለመፈጸም ዝግጁ መሆኗን ባለስልጣናቱ ገልጸዋል። የጥቃቱ ዋነኛ ምክንያቶች በኒውክሌር ጉዳይ ላይ ስምምነት ላይ አለመደረሱ፣ የኢራን መንግስት በተቃዋሚዎች ላይ የሚወስደው እርምጃና የቀጠናዊ ኃይል ፍላጎቶች ናቸው። ሩሲያ በእሳት መጫወት ነው በማለት ብታስጠነቅቅም አሜሪካ ግን ለኢራን የመጨረሻውን ዕድል እየሰጠች መሆኑን ገልጻለች። ኢራን በበኩሏ የአየር ክልሏን በመዝጋትና የኒውክሌር ተቋሞቿን በመቅበር ለማንኛውም ጥቃት ምላሽ ለመስጠት መዘጋጀቷን እያሳየች ነው። የቀጣዮቹ ቀናት ክንውኖች በቀጠናው ሰላም ይሰፍናል ወይስ አዲስና አውዳሚ ጦርነት ይቀሰቀሳል የሚለውን የሚወስኑ ይሆናሉ። ፕሬዝደንት ትራምፕ እስካሁን የመጨረሻ ውሳኔ ላይ ባይደርሱም የጦር ኃይሉ ግን በማንኛውም ሰዓት ትዕዛዝ ለመቀበል በተጠንቀቅ ላይ ይገኛል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።